አሮራ ክፍል 7። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ትዕግስት ይዛ የመጣችውን ሚስጥር ለማወቅ መብት እንደሌለው ወሰነች። አሮራ ጋር ያለው ኃጢአት መንግስቱ ጋርም አለ። አሁን ስታስብ እነዚህ ሰዎች የእውነትም ይፋቀራሉ የሚለውን ለማመን እጅግ ነው የከበዳት። ወደ ቤት ተመልሳ ከአሮራ ጋር መፋጠጥ አልፈለገችም። የሆነ አእምሯን የምታሳርፍበት ቦታ መሄድ ነው የፈለገችው። እናም መጠጣትም አምሯታል። ስትጠጣ ደግሞ ብቻዋን መሆን አልፈለገችም። በብቸኝነት ውስጥ ሰምጣ ከራሷ ህሊና ጋር በጥልቀት ለመሟገት ወኔው የላትም። አንድ ሰው ትዝ አላት። የአሮራ አጎት እዝራ። እሱ በደንብ ያጣጣታል። ደግሞም በይሉኝታ ባልተገራ የፍልስፍና ወሬዎቹ ከገባችበት መማዠቅና ቅብዥርዥር ያለ ስሜት መንጭቆ ያወጣታል። መኪናዋን መንዳቷን ሳታቋርጥ ስልኳን አነሳችና ልትደውልለት ቁጥሩን እየፈለገች ሳለ ድንገት ሌላ ስልክ ተደወለ። አየችው። አቶ ግርማ ነው፣ የአሮራ የእንጀራ አባት። ትንሽ ካቅማማች በኋላ አነሳችው። ጋሽ ግርማ እንዴት ነህ? ትዕግስታችን አለሁልሽ። የሆነ ነገር ላስቸግርሽ ነበር። ምን ልታዘዝ? በቀደም አሮራ ክሊፕ የተቀረጸችበትን የገርጆን ቤታችን ታውቂዋለሽ አይደል ሲል ጠየቃት። አዎ አውቀዋለሁ። እባክሽ መኪና ያዥና እዛ ሄደሽ መኝታ ቤት ኮሜዲኖ ላይ ኤምፕሎፕ አለ፣ እሱን ይዘሽልኝ ክለብ ትመጫለሽ። እሺ፣ ጦር ኃይሎች አካባቢ ስለሆንኩ አሁን በዚህ ሄጃ ያመጣለሁ። ምን አሮራ አብራሽ ነች እንዴ? ምቾት ባልተሰማው ድምፅ ጠየቃት። አይ እሷ ቤት ነች። የግል ጉዳይ ስለነበረብኝ ብቻዬን የወጣሁት። አሁን ጨርሼ ወደ ቤት በመመለስ ላይ ያለው ነው የደወልክልኝ። ታዲያ በትራንስፖርት ነሽ እንዴ? አይ የአሮራን መኪና ይዣለሁ። እንደዛ ከሆነ አሪፍ ነው። ሂጂና እንደነገርኩሽ አድርግልኝ። እሺ አለችና ስልኳን ዘግታ የመኪናዋን አቅጣጫ አስተካከለች። አሁን ቀጥታ ወደ ቤት ሄዳ አሮራን ፊት ለፊት ከመጋፈጧ በፊት ስሜቷን በደንብ አቀዝቅዛ መረጋጋት መቻል አለባት። ካለበለዚያ ያልሆነ ፊት አሳይታት ወይም የምላስ ወለምታ አጋጥሞት የሆነ ነገር ተናግራ ነገሮችን እስከ ወዲያኛው ታበላሽ ይሆናል። እርግጥ ከአሮራ በላይ አቶ ግርማን ፊት ለፊት ማግኘት አትፈልግም። ምን አይነት ሰው ነው የገዛ ልጁን በእንደዚህ አይነት ሁኔታ የወሲብ ባር የሚያደርገው? በአእምሯ ተደጋግሞ በመምጣት እየረበሻት ያለ ጥያቄ ነው። እንደሰማቸው ከሆነ ባይወልዳትም ገና አንደበቷ ተላቆ አፍ ከመፍታቷ በፊት ነው እናቷን አግብቶ አባት ይሆናል። በዛ ላይ የስጋ ልጅ ታላቅ እህት ነች። በየትኛውም መመዘኛ ይህች ልጅ እንጀራ ልጅ ብቻ ተብላ የምትታለፍ አይደለችም። ዝነኛ ሰው አድርገዋለች። በሰው የተነሳ ናይት ክለብ በከተማዋ ቁጥር አንድ ተመራጭና እንደ ጉድ ብር የሚያፍስበት ቦታ ሆኗል። በአጠቃላይ ለሱ ባንኩ ነች። ያልበቃ ብሎት እንዴት ህይወቷን ያጨመላልቀዋል ስትል ተጠይቃለች። በጣም ጠልተዋለች፣ ተናዳበታለች። ትዕግስት በዛሬው ቀን ያየችውና የተረዳችው ነገር ሁሉ በአጠቃላይ ወንዶችን በመንገሽገሽ እንድትጠላን ያደረጋል። ለሱ ስትል መስዋዕትነትን ከፍላ ከፍቅሩ ልታገናኘው ስንት ነገር ውስጥ የገባችለት መንግስቱ እንኳን ያስቀመጠችበት ቦታ አልተገኘም። ይኸው አድሬውን የገዛ አጎቱን ሚስቶች ያለ ልዩነት ሲያተረማምስ በገዛ አይኗ አይታለች። እናም ለሱ ያላት ክብርና ፍቅር ዘጭ ብሎ ወርዶባታል። አሁን አንድ ነገር ወሰነች። እንደምንም ብላ የእውነትም የውሸትም ታሪክ ፈጥራ አሮራን ከሁለቱም ቀጣፊ ወንዶች ነፃ ልታወጣት። አዎ እዚህ ታሪክ ውስጥ ብቸኛ ምስኪንና ሊታዘንላት የሚገባ ተጠቂ እሷ ብቻ ነች። አዎ ከዛሬ ጀምሮ ያላት ተልእኮ እንደዛ ነው። እኛ ሴቶችን እስከ መቼ ነው በወንዶች ስንታለልና ስንበዘበዝ የምንኖረው? እራሷን ጠየቀች። በገዛ ድክመታቸው ገብቼ ድራሻቸውን የማጠፋው ፎከረች። የተባለችው ቤት ደረሰች። የመኪናውን ክላስ አስጮኸችና ተከፈተላትና መኪናዋን ወደ ውስጥ አስገብታ ሞተር ሳታጠፋ ወረደች። የተባለውም ኤምፕሎፕ ትወስድና ናይት ክለብ ስትደርስ ለአንድ ሰራተኛ ሰጥታ ለአቶ ግርማ እንዲሰጡት ትነግርና ከሰውየው ጋር ፊት ለፊት ሳትገናኝ ከአካባቢው ትሰወራለች። ከዛም ቤት ትሄድና መኪናዋን አስቀምጣ ሹልክ ብላ ትወጣለች። ለእዝራ ትደውልለትና ያለበት ድረስ ትሄዳለች። ካገኘችው በኋላ ስልኳን ታጠፋለች። ስትዝናና ስትጠጣ ታመሻለች። ከዛም እዛው ውጭ ታድርና ጠዋት ራሷን አነቃቅታ
ወደ ስራዋ ትለመሳለች። በአዲስ ሞራልና ኃይል ትጋፈጣቸዋለች። ምንም ቢሏት አይጨንቃትም። እቅዷ እንደዛ ነው። በረንዳ ላይ ደረሰች። መኝታ ቤታቸው ተያይዘው ሲገቡ ከምሽቱ 6 ሰዓት ነው። ከናይት ክለብ ነው ተያይዘው የመጡት። አሮራ የ1 ሰዓት ዝግጅት ነበራት። ከ4 ሰዓት እስከ 5 ሰዓት ድረስ ዘፈኖችን ዘፍና አድናቂዎቿን አስደስታ ለሌላኛው ዘፋኝ መድረኩ ለቃ ከአባቷ ጋር ወደ ቤት ተመለሰች። በውስጧ ከወትሮ በተለየ ሁኔታ ደስ የሚል ስሜት እየተሰማት ነው። ዝግጅቷን ጀምራ እስክትጨርስ መንግስቱን ከጓደኞቹ ጋር ሆኖ እየተመለከታት ነበር። በሁሉም ዘፈኖቿ መቀመጫው አካባቢ በደስታ እየዘለለ በመጨፈርና በመደነስ ነበር ያሳልፈው። እሷም እያንዳንዱን የፍቅር ዘፈን ስትዘፈን ወደ እሱ ሰረቅ እያደረገች በማየትና ለእሱ እየዘፈነችለት እንደሆነ በማሰብ ነበር ስትደሰት ያመሸችው። መኝታ ቤት ገብተው በራፉን እንደዘጉት አቶ ግርማ ጎትቶ አቀፋትና ከሰውነቷ አጣበቃት። ከንፈሯን ጎረሰውና ትንፋሽ እስኪያጥራት በረጅሙ ዛፋ። ምንድነው ሁሉ? ናፈቁ እንዴ? ብታይ ዛሬ ልዩ ነበርሽ። እዛ መድረክ ላይ በልዩ ብቃት እየተውረገረግሽ በሚስረቀረቅ ድምፅሽ አዳራሹን ስታናግ ምን እንደተመኘው ታውቂያለሽ? ሚለውን ለመስማት በማጓጓት እንዴ ምን ተመኘ አለችው። ወደ መድረክ ሮጬ መጥቼ ያን የለበስሽውን ልብስ ቀድጄ ከላይሽ ላይ በመጣል የሁሉ ሰው እያየኝ ይችን የኔ ፍቅር የልቤ ንግስት ነች በማለት እዛው አሪፍ ወሲብ በማድረግ ወንዶች ሁሉ ምራቅ ሲወጡ መመልከት ነበር የተመኘሁት። አዎ እንደዛ ማድረግ ነበር የፈለኩት። እንደምንም በመከራ ነበር ራሴን የተቆጣጠርኩት። ወይ ሰይጣናዊ ምኞት ነበር የተመኘሁት። ይታይ እንደዛ አደረግከ ማለት እኮ በማግስቱ በየጋዜጣውና በየሶሻል ሚዲያ የክፍለ ዘመኑ ታላቅ ቅሌት አባት ልጁን በአደባባይ ደፈራት። ታዋቂው ባለሀብት ልጅ የሆነችውን ታዋቂዋን ዘፋኝ በአደባባይ ደፈራት። የርዕስ አይነት ያሽጎደጎደብህ ነበር። አያደርጉትም አይባልም። የተመኘሁትም ማድረግ ባልችልም አሁን ፈጠን በይ እናድርገው አለና ከላይ ለብርድ ብላ የለበሰችውን ጃኬት አወለቀው። እንዴት ነው ዝግጁ ነህ እንዴ ብላ እጇን ሰጋ አስጨብጠው አዎ ለማንኛውም እንዲሁ ይሻላል በፍጥነት ተለቃልቄ መጣ ብላ በእጇ የያዘችውን ስልኳን ኮመዲና ላይ ወርወር አድርጋ ወደ ሻወር ቤት አመራች። ግርማም ልብሱን አውላለቀና እርቃን ሰውነቱን አንሶላውን ገልጦ በመግባት መምጣቷን በናፍቆትና በመጎምሸት ይጠብቅ ጀመር። ወዲያው ግን የአሮራ ስልክ በተከታታይ ጢው ጢው የሚል ድምፅ ማሰማት ቀጠለ። ሳያስበው ረበሽ። በዚህን ሰዓት የምን መልእክት ነው? ራስን ጠይቀ። አይ እኚህ የማይሰለቻቸው ቴሌዎች ይሆናሉ ብሎ በማሰብ በችልታ ሊያልፈው ሞከረ፣ ግን አላስቻለውም። ተንጠራራና ስልኳን ከኮመዲኖ ላይ አነሳ። ፓተርኑን ስለሚያውቀው በቀላሉ ከፈተው። 6 ሜሴጅ በተከታታይ አንድ ሰው ተልኳል። ኤምጂ በሚል መለያ ከተመዘገበ ሰው። ኤምጂ ማነች? የመጀመሪያው ሜሴጅ ከፈተው። ከጭንቅላቱ እስከ እግር ጥፍሩ የሚሰነጥቅ የድንጋጤ የንዴትና የቁጣ ስሜት ሰውነቱን አርገረገበው። እንዲህ ይላል። የኔ መልአክ፣ መድረኩ ላይ ሆነሽ እኮ 12 ክንፎችሽ እየታዩኝ ነበር። መቼስ የፍቅር ፍላጻ የመታው ሰው እንደፈለጉ ቢያልፍም ቅዠታም ተብሎ ሊወቀስ አይገባም አይደል? የእውነት በጣም ልዩ ነበርሽ። አንቺን በማፍቀሬ እንዴት እድለኛ እንደሆንኩ። ሁለተኛውን ከፈተው። አሁን ምን እየሰራው እንደሆነ ታውቂያለሽ? አቤቴ ገብቼ አልጋዬ ውስጥ ገብቼ ተኝቻለሁ። ከስልኬ ውስጥ በቀደም የላክሽልኝ ውብ ፎቶ እየተመለከትኩ እየጎመዣው ነው። ከዚህ ነጩ ቢጃማ ስር ምን አይነት ባንቲውን ያደረገችው እያልኩ እመራመራለሁ። በሀሳቤ እየሳልኩሽ ምን አለ ነፃ ቢሆኑ እያልኩ ፈላስፋለሁ። እናም በዚህ ሁሉ ውስጥ እንዴት እንደማፈቅርሽ አስባለሁ ይላል። ምራቁም በሰፊው ገርጨጭ አድርጎ ዋጠና ሶስተኛውን ከፈተው። አቤት ከመተኛትሽ በፊት ብትደውይልኝ፣ ድምፅሽን ብታሰሚ፣ ልክ ገነት ውስጥ ገፍትረሽ እንደጨመርሽ ነበር የምቆጥረው። አፈቅርሻለሁ። እሺ። የተቀሩትን ከፍቶ ለማንበብ አቅም አላገኘም። የለበሰውን አንሶላና ብርድ ልብስ ከላዩ ላይ ገፎ አነሳ። መለመላውን አልጋው ላይ ቆሞ ወረደና ወደ ቁም ሳጥኑ ሄደ። ከፈተው። ፈለግ ፈለግ አድርጎ አንድ አንሶላ ወጣ።
ጠረጴዛ ላይ ያለ አንድ የብርቱካን መቁረጫ ቢላዋ አነሳና አንሶላውን ከላይ ወደ ታች ብዙ ቦታ ይሸረካክተው ጀመር። አሮራ ፎጣ ገልድማ ከሻወር ወጥታ የሚሰራውን ስታየው ግራ ተጋባች። የፊቱ መኮሳተርም ሆነ ጠቅላላ ነገር ስራው ጥላው ስትገባ እንደነበረው አይደለም። ምን እየሰራህ ነው? ምን እየሰራው እንደሆነ ላሳይሽ አይደል ብለው ተንደርድሮ ሄደና አንገቷን አነቃት። በድንጋጤ የፎጣውን ጫፍ ስትለቀው ተንሸራቶ እግሯ ስር ወደቀ። ልክ እንደሱ እርቃኗን ቀረች። እንዲህ አባዬ ምን እየሆንክ ነው? አልመለሰላትም። እየጎተተ ወሰደና ክፍል ውስጥ ያለ ግዙፍ ጠረጴዛ ላይ አስተኛት። በአንሶላው አንድ ቅዳጅ ቀኝ እጇን አሰረና ከጠረጴዛው አንድ እግር ጋር አሰረው። የሚያደርገውን ነገር ባለማመን በድንጋጤ እያየች ነው። ግራ እጇንም በተመሳሳይ አሰረና በተቃራኒው ባለው የጠረጴዛ እግር ጋር አሰረው። ደግሞ ዛሬ እንደዚህ አይነት ነገር አማረ? ዝጊ አለና እግሮቿን ከታችኛው ጠረጴዛ እግሮች ጋር በተለቀቀው አሰራት። አሁን አሮራ እየሆነ ያለው ነገር የሰላም እንዳልሆነ ሙሉ በሙሉ ተረዳች። ግርማ ሄድና ያወለቀውን ሱሪ ያነሳ፣ ቀበቶ ፈታ። የእሷን ስልክ ከተቀመጠበት ኮመዲኖ ላይ ያነሳና ወደ እሷ ይዘው መጣ። ፓተርኑን ሲከፍት ሰውነቷ ሽምቅቅ አለ። ኤምጂ ማን ነው? ጓደኛዬ ነች። በቀኝ እጁ ይዞት የነበረውን ቀበቶ ሰነዘረ። በጭኗ ላይ ሲጠመጠም ህመም ጭንቅላቷ ድረስ ተሰማት። እረ በጌታ ምን እያረክ ነው? አትዋሽኝ። ከማን ጋር ነው መሸርሞጥ የጀመርሽው? ያ መንግስቱ ተብዬ። በፍራቻ እየተንቀጠቀጠች ዝም አለች። ለሁለተኛ ጊዜ ቀበቶውን ሰነዘረ። አሁን መሀል ሰውነቷን እምብርቱ አካባቢ ነው የተጋደመው። ጣር የተቀላቀለበት ጩኸት አሰማች። እሱን ንዴቱ ጭራሽ እየተንበተበተ መጣ። የያዘውን ቀበቶ ወረወሩና ተንደርድሮ ወደ ኋላው ሄደ። የኮመዲኖው መሳቢያ ከፈተና ሽጉጡን አወጣ። ከፈተና ጥይት ውስጡ መኖሩን አረጋግጦ አቀለባበለና ወደ እሷ አቀረበ። አሮራ አይኖቿ ተስፋ በመቅረት ተጎለጎሉ። ፍራቸውን መቋቋም ስላልቻለች ፊኛዋ ተላቀቀና ሽንቷን አንፈለፈለች። ሽጉጡን እንደደቀነ ተጠጋት። እንዲህ አባዬ ምን ልታደርግ ነው? እንባዋ ከአይኖቿ ረገፈ። በእኔ ላይ ማንም ሴት ልጅ ሆኖልኝ አችልም። የእናትሽ ተግባር ነው የደገምሽው። ስለዚህ እናትሽ እንዳደረግኳት ገላግልሻለሁ። ጭንቅላቷን የሆነ ሹል ጦር መሳይ ነገር ጥቅ አረጋት። ምን? እናትሽን ምን አድርጋታል? እናቴን አንተ ነበርክ እንዴ ገደልካት? በጥያቄዋ ራሱ መልሰው ድንጋጤ ውስጥ ገባ። የንዴት መጥፎነቱ ይህ ነው። ስሜታችንን የምንቆጣጠርበት ብቃታችንን ያወርደውና ያልሆነ ነገር እንድናደርግ ወይም እንድንናገር ያደርገናል። አሁን የተናገረው እውነት ለብቻው ለዓመታት በልቡ ተቀምጦ የነበረ ህውር ሚስጥሩ ነው። ይህ ለማንም ለሌላ ሰው ሊነገር የሚችል አልነበረም። ደግሞ ሌላ ሰው መስማት አለበት ቢባል እንኳን አሮራን በፍጹም የማያጠቃልል ሚስጥር ነው። አሁን ግን አዳልጦታል። ዝም በይ፣ ነገሩንማ ቀለበት አደርጊያለሽ። ልሸፋፍን ሞከረ። አንተ ቅሌታም ሽማግሌ፣ ምን አባህን ያደረገው? ባልጠበቀው ስድቧ ደነገጠ። እሱ አሁን ሌላ ስሜት ላይ ነች። ፍራቻን ከውስጧ በኖ ጠፏል። በምትኩ እልህ፣ ንዴትና እሳት የሚያናውጥ ቁጭት ነው ያለው። እጅና እግሯ መታሰሩ እንጂ በዚህን ጊዜ ወይ በጥፍሯ ተቧጭሮ ነበር፣ ካልሆነም በጥርሷ ለመዘንጠል መሞከሯ የማይቀር ነበር። አንቺ ይህን ያህል ተናንቀናል አለና መሬት ላይ የቀረውን የአንሶላ ቅዳጅ አነሳና እጁን አፏ ውስጥ ጥቅጥቅ አድርጎ በጆሮዋ ዙሪያ ጠምዝዞ አሰረው። አይኖቿ በንዴት ተጎለጎሉ። አሁን በደንብ መቀጣት አለብሽ። በዚህ ጥፋትሽ ተጸጽተሽ ዳግመኛ እንደማታደርጊው ምለሽ ይቅርታ እስክትጠይቂ ድረስ መቀጣት አለብሽ አለና ሽጉጡን አስቀምጠው ወደ እሷ በደንብ ተጠጋ። ጡጫን ጨመቃቸው። እንደ በፊቱ ቢሆን በደስታ ሲቃ ተቃተት ነበር። አሁን ግን ምንም አይነት የስሜት ለውጥ እያሳየች አይደለም። በጣም አስጠላኸኝ አለችው። ትኩር ብሎ አያት። ንግግሯ ለማለት ያህል ብቻ ሳይሆን የእውነትም ጥላቻ መሆኑን አይኖቿ ውስጥ የሚነደው እሳት አይቶ ተረዳ። ወደ ኋላ ተመልሶ ሊያስተካክለው ማይችለው ስህተት እንደሰራ ታወቀው። የሚያደርገው ግራ ገባው። አሁን እንደ በፊቱ እየፈራቸው አይደለም። ወንጀል ተጠያቂነት እሱን ሊያጠፉ የሚችል ሚስጥር ነግሯታል። ለዛውም ከገልጽላ ወላጇ እናቷ ጋር የተያያዘ ወንጀል።
ፖሊስ ጋር ብትሄድ ያልሆነ ነገር ተቀሰቅስና ለጠላቶቹ እሱን የሚያጠፋበት አሪፍ መጫወቻ ካርታ አሳልፋ ትሰጠዋለች። ወሰነ። በትክክል ተረጋግታ ወደ ቀልቧ እስክትመለስና አሁንም ልክ እንደ በፊቱ በሱ ቁጥጥር ስር ተመልሳ ገብታ ያላትን እንዳላት በማድረግ እንደምትችል እርግጠኛ እስከምትሆን ድረስ ከሰው እንድትገናኝ ማድረግ የለበትም። እግሮቿን ቀድሞ ፈታት። እጇን ሊፈታት እየታገለ ሳለ በእርግጫ የተንጠለጠለ ቦርጮን ነራታቸው። ብሎ ቁጭ አለ። ገና ገድልሃለሁ፣ እናቴ ምን እንዳደረግካት ትነግረኛለህ። ከዛም ለእያንዳንዱ ለሰራኸው ስራ ትከፍላለህ። ልጅነቴን ስለተጫወትክበት፣ ሴትነቴን ስላቆሸሽከው፣ ስለ ሁሉም ትከፍላለህ። ትንፋሹ ሲመለስ በንዴት ከተቀመጠበት ተነሳና ሽጉጡን ካስቀመጠበት አነሳ። በእጀታው ግንባሯን ቀወራት። ራሷን ስታ ጭንቅላቷን ወደ ጎን ዘንበል አረገች። እንደ ብይ እብጥ አለባት። ከዛ ቦታ ደሟ ፊን ብሎ ይወረድ ጀመር። አሁን ደነገጠ። ወይኔ ገደልኳት፣ ወይኔ ገደልኳት። ሽጉጡን ወረወረና ቶሎ ብሎ የእጆቿን እስር ፈታ። እየጎተተ ወሰደና አልጋ ላይ አስተኛ። አንሶላውን ጎተተና የሚፈሰውን ደሙ አካባቢ በመያዝ ጆሮውን አፏ አካባቢ ደቅኖ ትንፋሿን ማዳመጥ ጀመረ። ትንሽ ትንሽ እየተቆራረጠ ትንፋሽ እንደምትተነፍስ ተሰማው። ምን እንደሚያደርግ ግራ ገባው። ሐኪም ቤት ሊወስዳት አይደለም። በሰው ጥቃት መጎዳዳ ብቻ ሳይሆን ምርመራ ካደረጉ በግዳጅ እንደተደፈረችም በቀላሉ ያውቃሉ። ከዛም ያበቃለታል። በዛ ላይ ከዳነች በኋላ እሷ ራሷ ለፖሊስ የምትሰጠው ቃል ተደራራቢ ወንጀሎቹን የሚያጋለጥ ሊሆን ይችል ይሆናል። ዝም ብሎ የምትሆነውን መጠበቅ ደግሞ አይችልም። በህይወቱ ተመሳሳይ አይነት ስህተት ለሁለተኛ ጊዜ አይሰራም። እናትየውም ድንገት በጊዜያዊ ንዴት በሰነዘረባት ቦክስ ነው ከጠረጴዛ ጠርዝ ጋር ተጋጭታ ራሷን እንድትስት ያደረገው። ከዛም ከአሁን አሁን ተሽሏት ተነሳች ብሎ ሲጠብቅ ጊዜው አለፈና ህይወቷን አጣች። እሱም ያን ወንጀል በብዙ ወላጆቹ እገዛና በከፍተኛ ብር ኃይል ነው ሊሸፋፍንና የተፈጥሮ ሞት እንደሆነ ሊያስመስል ይቻላል። አሁን ግን እንደዛ አይነት እድል ላያገኝ ይችላል። ትዕግስትን ሊጠራትና ምን ማድረግ እንዳለበት እንድታማክረው ፈለገ። ግን መልሶ ሀሳቡን ሰረዘው። አይ እሷንም በዚህ ጉዳይ ላይ ሊተማመንባት አልቻለም። ሞባይሉን አወጣና የግል ሐኪሙ ጋር ደወለ። ብዙ ብር ይቀበላል እንጂ ሚስጥር ለመጠበቅ አስተማማኝ ሰው እንደሆነ ብዙ ጊዜ ፈትኖታል። እሱ እስኪመጣ ልብሱን ለባብሶና እሷንም ፒጃማ አልብሶ ደሙ ሊያቆም በመጠርና ትንፋሿ ሙሉ በሙሉ እንዳይቋረጥ በመጸለይ መጠበቁን ተያይዘው። አሮራ ፒጃማ ቱታ እንደለበሰች በብርድ ልብስ ተጀብና አልጋው ላይ ተዘርራ ተኝታለች። በእጇ ላይ ግሉኮስ ተሰክቶላታል። ግንባሯ ላይ በቁስል ፕላስተር ተለጥፎ በፋሻ ታስሯል። አዎ በእንደዚህ አይነት ሁኔታ ሙሉ በሙሉ በጸጥታ ውስጥ ከገባች 3 ቀን አልፏታል። ለመጀመሪያ ጊዜ አይኗን ስትገለጥ ተራራ ጭንቅላቷ ላይ ተጣጥፎ የተቀመጠን ይመስላል። ራስ ምታት እየቀወራት ነው። አይኖቿን ብትገልጥም ወዲያው አካባቢውን በጥራት እይታ ያለችበት ቦታ መለየት አልቻለችም። ብቻ በአካባቢዋ እየተንቀሳቀሰ የሚለፈልፍ አስጠሊታ አይነት ድምፅ ይሰማታል። የኔ ውድ እንኳንም ነቃሽልኝ። በጣም ነበር የተጨነቅኩት። በጣም አዝናለሁ። ሁለተኛ እንደዚህ አይነት ነገር አይፈጠርም። የእንጀራ አባቷ ግርማ ነው። ድምፁ መለፍለፉን ቀጥሏል። እጆቿን አንቀሳቅሳ ጆሮዋን መድፈን ፈለገች፣ ግን ለዛ የሚሆን አቅም አልነበራትም። እንደምንም አይኖቿ ከቤቱ ብርሃን ጋር ቀስ በቀስ አለማምዳ አካባቢውን ማየት ቻለች። ያለችው የራሷ ክፍል ውስጥ አይደለም። እርግጥም ይህም የራሳቸው ቤት ነው። አልፎ አልፎ ከእንጀራ አባቷ ጋር በነፃነት ዘና ለማለት ሲፈልጉ ጎራ የሚሉበት ቤት ነው። ነገሮችን ማስታወስ ሞከረች። ያ ሁሉ ትርምስ ሲፈጠር ዋናው ቤት የገዛ ክፍሏ ውስጥ ነበረች። እዛ ነው ሁሉ ነገር የሆነው። የተሰደበችው፣ የተገፈተረችው፣ የተደበደበችው፣ ሽጉጥ የተደቀነባት። ከሁሉም በላይ ደግሞ ስለ እናቷ ሞት አስደንጋጭ ዜና የሰማችው ዋናው ቤት የራሷ መኝታ ክፍል ሆና ነበር። እራሷንም የሳተችው እዛ ነው። አሁን ስትነቃ ግን በብዙ ኪሎ ሜትር ርቀት ላይ በሚገኝ ሌላ ቤት ውስጥ ነው ራሷን ያገኘችው። ያን ሁሉ በደል የፈጸመባት ሰው ደግሞ ከአጠገቧ ቆማ አዘቅዝቆ ወደ ታች እያያት ነው። ማየት ብቻም ሳይሆን እየለፈለፈባት ነው። ለምን እዚህ ያመጣኸኝ? ጠየቀችው።
ግርግርና ጥያቄ እንዳይበዛብሽ ብዬ የኔ ቆንጆ አትበለኝ። ያንተ ቆንጆ አይደለሁም። እኔ ያንተ ሰለባ ነኝ። ደግሞ ጥያቄ የምትፈራው አንተ ነህ እንጂ እኔ አይደለሁም። አሁን ተረጋጊ። በደንብ ስትድኝ ሁሉን ነገር እንነጋገራለን። ስድንማ ከኔ ጋር አይደለም የምትነጋገረው፣ ከፖሊሶች ጋር ነው የሚሆነው። የመጨረሻ መኖሪያ የሚሆነው ቂሊንጦ ነው አለችው በመረረ ጥላቻ። እሱማ መቼም አይሆንም፣ እናያለን። እስከ ዛሬ እንደ እስረኛ በጠባቂ ስገባ ስወጣ፣ ሽንት ቤት ስገባ ሳይቀር ስትጠብቀኝ ነበር። ይህን እብደት ለኔ ያሰበው ነው በማለት በየዋህነትና በቀናነት ያለ ተቃውሞ ስቀበል መኖሩ በጣም ያስገርመኛል። የገዛ ወንድምህ አጎቴ ሳይቀር ወደ መቃብር ሲወርድ ካልሆነ በስተቀር ድምፁን ላይማይሰማው፣ እንዲሁም አንገቱ በሰይፍና በግንድላ መካከል ሲጋደም ካልሆነ በስተቀር ለማያመጽ ህዝብ ዘኑለት እያለ ዘውትር ባሽሙር ሲናገር አልነቃ ያልኩ ደደብ ሰው ነበርኩ። አሁን ግን ይህ እብድ ወንድም ተብዬ ከየመጽሐፉ እየለቃቀም የሚለፈልፈው ከቁም ነገር ወስደ ካላሰላሰልሽማ ያሳብድሻል። እሱ እኮ ነው ከአንተ ጋር ሲወዳደር መልአክ ነው። በላሁን ወደ ቤት ይውሰደኝ። ያ የኔ ቤትም አንድ ልጅ 18 ዓመት ሞልታት ራሷን ከቻለች በኋላ የወላጆቿን ቤት ትታ በመውጣት የራሷን ቤት መመስረት አለባት። ከዛሬ ጀምሮ እቤትሽ ይህ ነው አላት። ምን? ከህይወትህ በዘዴ እያስወገድከኝ ነው እንዴ? አይ የምትፈልጊውን ነፃነት ቀስ በቀስ እየሰጠውሽ። አይ አይሆንም፣ እንዲህ ቀላል አይሆንልህም። እናያለና። ለማንኛውም አሁን ስራ ስላለብኝ ልወጣ ነው። ከአንድ ሰዓት በኋላ ዶክተሩ መጥቶ ያይሻል። የምትፈልጊው ነገር ካለ መጥሪያውን ተጫኝ። ጋርዶቹ በረንዳ ላይ ስላሉ የምትፈልጊውን ያቀርቡልሻል። ገደል ግባ። ስልኬን እፈልጋለሁ። ስልክ? አታስቢ። ቴሌቪዥን መክፈት ወይም ፊልም ማየት ከፈለሽ ያው ሪሞቱ። በተረፈ ስልክና ኢንተርኔት በደንብ ድነሽ እስክትነሽና ተነጋግረን ስምምነት እስክንደርስ ድረስ ከነዚህ ነገሮች አትገናኙ። በይ ጠዋት መጥቻ ይሻለሁ በማለት ክፍሏን ለቆ ወጣ። ቀጥታ መኪናውን አስነስቶ ወደ ቤት ነበረ ሄደው። ከትዕግስት ጋር ላለው ቀጠሮ በሰዓቱ ለመድረስ እቅድ ነበረው። ይህ ነገር መደፈራረሱ ካልቀረ ለሱ በሚጠቅመው መንገድ መስመር ማስያዝ፣ ሁኔታዎችን ማመቻቸት አለበት። አሁን አቅዶ እየሰራ ያለው እንደዛ ነው። መንግስቱና ትዕግስት ኤድና ሞል አካባቢ ያለ አንድ ካፌ ውስጥ ለብቻ ገንጠል ያለ ወንበር ይዘው ቁጭ ብሏል። መንግስቱ የትዕግስትን ፊት መጨለም ሳይ ሰውነቱ ራደበት። ምን አይነት መረጋጋት አገኘች ብሎ ሊጠይቃት ራሱ ድፍረት አላገኘም። ስልኳን ከፈተችና ቪዲዮን ከፍታ ሰጠችው። ዝም ብሎ ተቀበላትና ማየት ጀመረ። በህይወቱ በዚህ መጠን ሰውነቱ በድንጋጤ ረዶበት አያውቅም። ስልኩ ከእጁ ተንሸራቶ እንዳይወድቅ ስለፈራ ቀስ ብሎ ከጠረጴዛው ላይ አስቀመጠው። እናም አጎንብሶ ማየቱን ቀጠለ። በደም የተጨማለቀ አንሶላ፣ ሽጉጥና የአሮራ ፓስፖርት፣ ከዛም የሆነ መኝታ ክፍል አሁንም በደም የተነከረ አንሶላ፣ ከዛም ሽጉጥ፣ ከዛ ደግሞ ፓስፖርት። ድንገት ከተቀመጠበት ተነሳ። ተከታይም ብሎ ወደ መውጫው በር መራመድ ጀመረ። ስልኳን ያዘችና ከኋላው ተከተለችው። ልትታዘዛቸው ወደ እነሱ እያመራች የነበረችው አስተናጋጅ ወደ ኋላ ተመለሰች። ቀጥታ መኪና ውስጥ ነው የገባው። እሷም ተከትላው ጋቢና ገባችና ቀበቷን አሰረች። ዛሬ ለሁለተኛ ጊዜ እንደዚህ ሲያደርጋት አሁን እንደቀደሙ ወዴት ልንሄድ ነው ብላ አልጠየቀችውም። ወደ ፈለገው አቅጣጫ ነድቶ የፈለገውን ቦታ ቢወስዳት ግድ አይሰጣትም። ፊቷን ወደ እሷ ዙራ ሁኔታው ስታየው አስፈሪ አውሬ ሆኗል። የሚያርድ ገጽታ ተላብሷል። በቀጣይ ምን እንደሚከሰት መገመት አልቻለም። የሆነ የተነባበረ ልብ እየታያት ነው። ያንተ ልዕለ ስብዕና የሚበቅለው በተሰበርክበት ወቅት ነው። ዘሩ የሚያጎነቁለው በስብርባሪው ቅሪት ላይ ነው። መሰበርህ ህመም ቢኖረውም ግን ደግሞ አሁን ላለበት ማንነትህ ምክንያት ስለሆነ በምሬት የምታነሰው ብቻ ሳይሆን በምስጋናም የምትዘክረው። ስለዚህ መሰበርህን አትጥላ፣ ሀዘንህንም አታጋን። ይህን ዲስኩር የት እንደሰማችሁ አታውቅም፣ ግን ተዛላት። እንዴት ተዛላት አታውቅም። ከዚህ ሀዘን በኋላ ደስታ ይመጣ ይሆን? በደም ከጨቀየው አንሶላ በኋላ መጽናናት ይቻል ይሆን? ምንም መገመት አልቻለችም። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።